በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት ከቅርብ ዓመታት ወዲህ ታይቶ በማይታወቅ መልኩ እየተበላሸ የመጣ ሲሆን ትናንት ሰኞ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት ተከትሎ የቃላት ጦርነት ከፍ ወዳለ ደረጃ ተሸጋግሯል። የሱዳን የውጭ ጉዳይ ሚኒስትር መሐመድ ሳሌም እና የጦር ኃይሉ ቃል አቀባይ አሲም አዋል አብድ አልአብ በጋራ በሰጡት መግለጫ የተባበሩት አረብ ኤሚሬትስ እና ኢትዮጵያ በጥቃቱ በቀጥታ እጃቸውን እንዳለበት በይፋ ከሰዋል። የሱዳኑ ባለስልጣናት ጥቃቱን የፈጸሙት ድሮኖች መነሻቸውን በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ ማድረጋቸውን የሚረጋገጥ ተጨባጭ የቴክኒክ መረጃ እንዳላቸው በግልጽ በመግለጽ በተለይም የኤሚሬትስ ንብረት የሆነና ኤስ-88 የሚል መለያ ቁጥር ያለው ድሮን በኢትዮጵያ አየር ክልል በኩል አልፎ ጥቃቱን መፈጸሙን አስታውቀዋል። ይህን ተከትሎ ሱዳን በአዲስ አበባ የሚገኘውን አምባሳደሯን ለምክክር የጠራች ሲሆን ሉዓላዊነቷን ለማስጠበቅ እስከ ቀጥተኛ ወታደራዊ ግጭት ሊያደርስ የሚችል እርምጃ ለመውሰድ ዝግጁ መሆኗን በማስጠንቀቅ ዛቻ ሰንዝራለች። ለዚህ ብርቱ ክስ ምላሽ የሰጠው የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የሱዳን መንግስት ያቀረበውን ወቀሳ መሰረተ ቢስ እና ሐሰተኛ በማለት ሙሉ በሙሉ ውድቅ አድርጎታል። ኢትዮጵያ በመግለጫዋ የሱዳን ጦር ኃይሎች እያቀረቡ ያሉት ክስ የራሳቸው አጀንዳ ለማሳካት በሚንቀሳቀስ የውጭ ኃይሎች ፍላጎት ግፊት የሚከናወን እንጂ ተጨባጭ የሌለው መሆኑን ገልጻለች። ከዚህም ባለፈ የኢትዮጵያ መንግስት ሱዳንን በምላሹ የከሰሰ ሲሆን ሱዳን የኢትዮጵያን ብሔራዊ ደህንነት አደጋ ላይ የሚጥሉ የህወሓት ቅጥረኞች እያሰለጠነች የገንዘብና የትጥቅ ድጋፍ እያደረገች እንዲሁም የኢትዮጵያን ድንበር ጥሰው እንዲገቡ ምቹ ሁኔታ እየፈጠረች መሆኑን በዝርዝር አስታውቋል። ኢትዮጵያ እስካሁን ድረስ ለሁለቱ ሀገራት ታሪካዊ ወንድማማችነት ስትል በትዕግስት ጉዳዩን ይዛ መቆየቷን የገለጸው መግለጫው ሱዳን ግን የጸረ ኢትዮጵያ ኃይሎች መናኸሪያ በመሆን የኢትዮጵያን ግዛታዊ አንድነት እየጣሰች እንደሆነ ወቅሷል። በአሁኑ ወቅት በካርቱም እና በአዲስ አበባ መካከል ያለው ግንኙነት አስጊ ደረጃ ላይ የደረሰ ሲሆን ሁለቱ ወገኖች እርስ በእርስ የጥቃትና የሉዓላዊነት መጣስ ክሶችን በመሰንዘር ላይ ይገኛሉ። ህወሓት አዲስ ፕሬዝዳንት ሾመ። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዛሬ ዳግም ተሰብስቦ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮንን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን ትግራይ ቴሌቪዥን ዘገበ። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ መጀመሩን ዛሬ አስታውቋል። ስድስተኛው መደበኛ ጉባኤውን ሚያዝያ 27 2018 ዓ.ም ማክሰኞ ዕለት ያካሄደው ምክር ቤቱ ከክልሉ ፕሬዝዳንት በተጨማሪ አፈ ጉባኤ እና ምክትል አፈ ጉባኤዎችንም መምረጡን አስታውቋል። በዚህ መሰረት ወይዘሮ ኪሮስ ሀጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በርሀን በምክትል አፈ ጉባኤነት መምረጣቸውን ተገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት በክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህን ውሳኔውን ያስታወቀው የፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደ የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። በፕሪቶሪያ ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ ሲቃወሙ ቆይተዋል። ዛሬ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናል ጀነራል ታደሰ ወረደ ባስተላለፉት መልእክት ህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለ አስጠንቅቀው ነበር። መንግስት ያወጣው አዲሱ የነዳጅ ታሪፍ ህብረተሰቡን አስደንግጧል። መንግስት ዛሬ ማምሻውን ከእኩለ ሌሊት ጀምሮ ተግባራዊ የሚሆን አዲስ የነዳጅ መሸጫ ዋጋ ይፋ ማድረጉን ተከትሎ ከፍተኛ ድንጋጤ ተፈጥሯል። የንግድና ቀጠናዊ ትስስር ሚኒስቴር ሚያዝያ 26 ቀን 2018 ዓ.ም ባወጣው መመሪያ መሰረት በአዲስ አበባ ከተማ 1 ሊትር ቤንዚን መሸጫ ዋጋ 167 ብር ከ50 ሳንቲም እንዲሆን ተወስኗል። ይህ ድንገተኛ የዋጋ ጭማሪ ብዙዎችን ያስደነገጠው መንግስት በየወሩ 20 ቢሊዮን ብር የነዳጅ ድጎማ እያደረኩ ነው የሚል መግለጫ ከሰጠ ገና አንድ ሳምንት እንኳን ሳይሞላው ይህ እርምጃ በመወሰዱ ነው። ይህ አፋጣኝ ውሳኔ የመንግስት የፖሊሲ ተአማኒነት እና የህዝብ ግንኙነት ስራ ክፉኛ ጥያቄ ውስጥ የከተተ ክስተት ሆኗል።
ከዚህ ቀደም የተደረገው የነዳጅ ዋጋ ጭማሪ ተከትሎ በሸቀጦችና መሰረታዊ ፍጆታ እቃዎች ላይ የተከሰተው ከፍተኛ የዋጋ ንረት የህዝቡ ኑሮ እጅግ አክብዶት ሰንብቷል። ዛሬ ይፋ የተደረገው አዲሱ ጭማሪ ደግሞ በትራንስፖርት፣ በምግብ እህልና አቅርቦት፣ በሌሎችም መሰረታዊ ዘርፎች ላይ ተጨማሪ የዋጋ ማዕበል እንደሚያስከትል ከወዲሁ ስጋት ፈጥሯል። የኑሮ ውድነቱ ጫፍ በደረሰበት በዚህ ወቅት ይህ ተከታታይ የነዳጅ ዋጋ ጭማሪ ነዋሪውን ነገን እንዴት ልግፋው ነው በሚል የህልውና ጭንቀት ውስጥ ከቶታል። ይህንና መሰል ትኩስ ዜናዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ቆዩ።